ወደ ሕይወቴ የመጣው ይህ ጥያቄ እጅግ ከባድ ነበር። ጌታ ሆይ አልኩኝ በጸሎቴ በርከክ ብዬ፣ ይህንን ነገር ደግሞም ልነግርህ እፈልጋለሁ። በሀገሬ ለመኖር ምን ያህል እንደምፈልግ አንተ ታውቃለህ። አሁንም እኔ የ52 ዓመት ሴት ነኝና ይህን አዲስ ኑሮ ለመጀመር የሚመች ዕድሜም አይደለምም ስል ጸለይኩኝ። በረጅም ተነፈስኩና ጸሎቴንም ቀጠልኩ። ይሁንና ከሁሉም የሚልቀው የኔ ምቾት አይደለም። ዋናው ነገር የአንተ ሕልውና ባለበት በዚያ መኖር ነው። ጌታ ሆይ እባክህ ካንተ ክብር የሚለየኝ ምንም አይነት ውሳኔ እንዳላደርግ እርዳኝ። ፓኪስታንን ጥሎ ስለመሄድ ጌታ አእምሮዬን ከለወጠው በኋላ ቅጽበታዊ ግርዶሽ ተጋረጠብኝ። አንደኛው አስቸጋሪ ነገር የፓኪስታን ዜጎች ከአገር ውስጥ ይዘው ሊወጡ የሚችሉት $500 መሆኑ ነበር። እንደዚሁም የእኔ ጥገኛ በመሆኑ ለመሐሙድ $250 ይፈቀዱለትም ነበር። ግን እኔና መሐሙድ እንዴት ለ4 ወራት $750 ብቻ ልንቆይ እንችላለን? ይህ ራሱ የፔጂን ግብዣ እንድተው በቂ ምክንያትም መሰለኝ። ከጥቂት ቀናትም በኋላ ፔጂ ወደ ቤቷ ወሰደችኝ። እየተጫወትን ሳለ የዶክተር ክሪስቲ ዊልሰን ስም ተነሳ። ፔጂም ታውቀው ነበር። ይህ ሰው በካቡል ለውጭ አገር ዜጎች የሰራው ቤተክርስቲያን በአፍጋኒስታን ሙስሊሞች ተደምስሶ ከአገር እንደተባረረም ሰምቼ ነበርና ብዙም አስብለትም ነበር። አሁን የት እንዳለ ታውቂያለሽ አልኳት። በእርግጥ አላውቅም ስትል መለሰችልኝ ፔጂ። በዚያን ጊዜ ስልኩ ድምፅ አሰማ። ፔጂ ስልኩን አነጋግራ ስትመለስ አይኗ በስፋት ከፍታ ማን እንደሆነ ታውቂያለሽ? ክሪስቲ ዊልሰን ነበር አለችኝ። በሁኔታው ተደንቅ ስንሳሳቅ ከቆየንም በኋላ ይህ ከአጋጣሚ የሚበለጠ ነገር ይሆን ስትልም ራሳችንን ጠየቀኝ። ፔጂ እንደነገረችኝ ዶክተር ዊልሰን በዚያን ወቅት በላሆር ከተማ በላፎ ላይ ኖሮ ወደ እርሷ ቤት መጥቶ ሊጠይቃትም መደወሉ ነበር። በቀጣይ ዕለት በፔጂ ቤት ግሩም ጊዜም አሳለፍን። በዋህና በገዛ ሕይወቴ የፈጸሙትን የቅርብ ጊዜ ታሪኮች ለዶክተር ዊልሰን ነገርኩት። ፔጂ ደግሞ ወደ አሜሪካ ልትወስደኝ በመገፋፋት ላይ መሆኗንም አጫወተችው። እርሱም በዚህ ሐሳብ በጣም ተደሰተ። ይህም ሆኖ አያሌ ችግሮች አሉ። የመጀመሪያው ቢልቂስ $500 በላይ ይዛ ልትወጣ አለመቻሏ ነው ስትል ፔጂ ተናገረች። ዶክተር ዊልሰን ፂሙን እያከከ ቆይ እስቲ፣ ምናልባት ሊረዱን የሚችሉ አንዳንድ ጓደኞቼ ነበሩ። በካሊፎርኒያ አንድ የማውቀው ሰው አለና ዝም አለ። ከጥቂት ቀናትም በኋላ ፔጂ ደወለችልኝ። የደስታ ድምፅ ያስተጋባል። ቢልቂስ፣ ሁሉ ነገር ተስተካክሏል። የሰማርያውን የመዋለ ንዋይ ኃላፊ የሆኑት ዶክተር ባብ ፓይርሰን የሚያስፈልግሽን ወጪ ለመሸፈን ተስማምተዋል። በአንድ ሳምንት ውስጥ ከዚህ ለመነሳት የምትቺ ይመስልሻል ስትል ጠየቀችኝ። አንድ ሳምንት? ወዲያው ሀገሬን ጥሎ የመሄድ ነገር አቃጨለብኝ። ይህም ከወጣሁ አልመለስም የሚል እምነት ስለነበረኝ ነበር። ዋህ! የአትክልት ስፍራዬ፣ ቤቴ፣ ቤተሰቤ፣ እነዚህ ሁሉ ስለ መልቀቅ ከልቤ በማሰብ እችል ይሆንን? ይህ የእግዚአብሔር ፈቃድ እንደሆነ በትክክልም ከተረዳሁ ሌላ አማራጭ አልነበረኝም። ሆን ብዬ ባልታዘዝም ምን ሊደርስብኝ እንደሚችል አውቅ ነበር። የእርሱ ሕልውናም ይለየኛል። በቀጣይ 24 ሰዓት ውስጥ ተጨማሪ ማረጋገጫ መጣልኝ። ራት ላይ አንዲት ትንሽ ጉዳይ ብቻ እንደቀረችኝና ከዚያ በኋላ የንብረቱ ጉዳይ እልባት እንደሚያገኝ ካሊድም ነገረኝ። ወዲያው ደግሞ በሮቹም ተዘጉ። በእግዚአብሔር ሳይሆን በአገሬ። ይኸውም አንድ የፓኪስታን ዜጋ የገቢ ግብሮቹን ሁሉ እስካልከፈለ ድረስ ከሀገር ሊወጣ እንደማይችል የሚገልጽ ሕግ በመውጣቱ ነበር። የኔ የገቢ ግብር ቢከፈልም ይህንን የሚገልጽ ማስረጃ ማግኘት የግድ ያስፈልገኝ ነበር። ይህንን ካገኘው በኋላ ብቻ ነበር ወደ ዩናይትድ ስቴትስ ለመሄድ
ትኬት እንድገዛ የሚፈቀድልኝ። እኔና ልጄ ካሊድ ይህንኑ የምስክር ወረቀት ለመቀበል ወደ መንግስት ቢሮ በምንሄድበት ጊዜ ከተነገረኝ የአንድ ሳምንት ጊዜ 3 ቀናት ብቻ ቀርተውኝም ነበር። ክፍያው ስለተጠናቀቀ ምንም አይነት ችግር አይገጥመንም የሚል ሐሳብም ነበረን። ቢሮው ትርምስ የሚበዛበት በላሆር የታችኛው መንገድ ላይ ነበር። ወደ ቢሮው በገባሁም ጊዜ አንድ እንግዳ ስሜት ወረረኝ። ከቢሮክራሲው የተነሳ ወደ ቢሮው መግባት ቀላል አልነበረም። ሆኖም በዚያን ዕለት ከወደ ጥግ ራቅ ብሎ መጽሔት ከሚያነበው ባለስልጣንና ከእኛ በቀር በቢሮው ውስጥ ማንም አልነበረም። ወደ እርሱም ቀረብ ብዬ ለምን እንደመጣሁም አስረዳሁት። በመጠኑም ቀና ብሎ ተመለከተኝና ራሱን በእንቢተኝነት ነቀነቀ። እንደገናም ራሱን መልሶ ከመጽሔቱ ላይ እየደፋ አዝናለሁ ሴትዮ፣ ችግር አለ አለኝ። አዎን ማዳም፣ ማንም ሰው በሥራ ላይ አይደለም። ማንም ምንም ሊሰራልሽም አይችልም። ቆም ብዬ ሰውየውንም ስመለከት ቆየው። ከዚያም ትንሽ ወደ ኋላም አፈገፈኩና ጌታ ሆይ በሩን ዘግተኸዋል? ታዲያ ለምን እስካሁን አበረታኸኝም ስል ድምፄን አውጥቼም ጸለይኩ። ካሊድ ይሰማኛል። ከዚያም በኋላ አንድ ሐሳብ መጣልኝ። እውነት በሩን ዘግቶት ይሆን? እሺ አባቴ ሆይ እኔና መሐሙድ ወደ አሜሪካ እንድንሄድ ፈቅደህ ከሆነ የምስክር ወረቀቱን እንዳገኝ እርዳኝም ብዬም ጸለይኩ። ከፍተኛ የድፍረት ስሜት አደረብኝና ባለስልጣኑን ማነጋገርም ጀመርኩ። አንተ በሥራ ላይ ያለህ ትመስለኛለህ፣ ለምን አንተው የምስክር ወረቀቴን አትሰጠኝምም ብዬ ጠየቅኩት። ፊቱን እንዳደመነ ከመጽሔቱ ላይም ቀና አለ። ሁልጊዜም አይሆንም ማለት የሚያረካው ሰው ይመስላል። ነገርኩሽ እኮ ሴትዮ፣ የሥራ ማቆም አድማ አለ ሲል ተነጫነጨ። ይህ ከሆነ ችግሩ የበላይ ኃላፊውን ላነጋግረው ፈልጋለሁም አልኩት። በመንግስት መስሪያ ቤት በቆየሁባቸው ጊዜያት ከተማርኳቸው ነገሮች አንድ ነገር እንዲፈጸምልኝ ስፈልግ ሁልጊዜም ወደ በላይ አለቃው መሄድን እንዳለብኝም ነበር። ሰውየውም በሰፊው ከተነፈሰም በኋላ መጽሔቱን ጣል አድርጎ ወደሚቀጥለው ቢሮም አስገባኝ። እዚህ ጠብቂም ሲል ካጉተመተመም በኋላ ወደ ውስጥም ገባ። በዚያም ገብቶ ሲነጋገር ይሰማኛል። ተመልሶም ወጣና አንድ ገባም አመለከተኝ። ካሊድና እኔም ከተጎሳቆለው ጠረጴዛ በስተኋላ ከተቀመጠው ባለመካከለኛ ዕድሜ መልከ መልካም ጎልማሳ ፊት ራሳችንን አገኘን። የመጣሁበትን ጉዳይ ከገለጽኩለትም በኋላ በእጁ እርሳስ እያሽከረከረ ከወንበሩ ላይ ወደ ኋላ ተለጥጦም ተቀመጠ። በጣም ይቅርታ ማዳም ስምሽን ማን ልበል አለኝ። ቢልቂስ ሼህ አልኩት። በዚህ የሥራ ማቆም አድማ ወቅት ምንም የምናደርገው ነገር የለም። በጣም አዝናለሁ። ይህንን ካለ በኋላ ግን ከመቅጽበት ዓይኑን የበራለት ይመስል አንቺ የቀላል አኗኗርን ዕቅድ የነደፍሽው እመቤት ቢልቂስ አይደለሽምን አለኝ፣ ድምፁንም ከፍ አድርጎ። እኔም አዎን ነኝ አልኩት። እጁን ከጠረጴዛው ላይ ካሳረፈ በኋላ ብድግ ብሎ ተነሳ። ወንበር ስቦ እንድቀመጥ ጋበዘኝና የቀላል አኗኗር ዕቅድ በሀገራችን ውስጥ ከተከናወኑት መርሃ ግብሮች እጅግ የላቀ ነው ሲልም ተናገረ። እኔም ፈገግ አልኩለት። ከዚያም ባለስልጣኑ በሚስጥራዊ መንገድ ወደ ጠረጴዛው ተጠጋና እስኪ ምን እንዳደርግልሽ እንደምንችል አለ። ችግሩ ምን እንደሆነ በግልጽ እንድናገር ጠየቀኝና በ3 ቀናት ውስጥ ወደ አሜሪካ ለመሄድ ካራቺ መግባት የግድ እንደሚያስፈልገኝም አስረዳሁት። ብድግ ብሎ ሌላውን ሰራተኛ ጠራና ያንን አዲስ ረዳት ወዲህና በለው ሲል አዘዘው። በጣም ዝቅ ባለ ድምፅ አንድ ጊዜያዊ የመኪና ጽሕፈት ሰራተኛም
አለኝ። እርሱ የአድማው አካል ስላልሆነ የምስክር ወረቀቱን ሊተይብ ይችላልም አለ። እኔ ራሴ ማህተሙንም አደርግበታለሁ፣ በእውነት አንቺን መርዳት ያረካኛልም ሲል ገለጸልኝ። ከጥቂት ደቂቃዎችም በኋላ ግሩም የምስክር ወረቀት ከእጄም ገባ። ከቢሮም ስወጣ ከመጽሔቱ ለጥቂት ጊዜ ቀና ብሎ የበታች ባለስልጣን ፊት የምስክር ወረቀቴን አንስቼ አሳየሁት። እግዚአብሔር ይባርክህ ብዬም ወጣው። ከፊቱ ላይ መደነቅ ይነበባል። የመንግስት መስሪያ ቤቱን ሕንፃ ለቀን እየወጣን ሳለ በጣም የተገረመው ካሊድ ጠቅላላው ጉዳይ በ20 ደቂቃዎች እንዳለቀም ነገረኝ። ልቤ ዝማሬ እያፈለቀ እግዚአብሔር ከእርሱ ጋር አብረን እንድንሰራ እንደሚፈልግም ላብራራለትም ሞከርኩ። በምንጸልይበት ጊዜ ከእኛ ጋር ለመስራት ይፈልጋል። ይህም የሙሴ በትር መመሪያም ነው። በጉዳዩ ላይ እርምጃም ሳልወስድ እርሱ ይፈጽምልኛልም ብዬ ብቻ ብጠብቅ ኖሮ የምስክር ወረቀቱን ላላገኝ ይችል ነበር። የምችለውንም ሁሉ በማድረግ እርምጃ መውሰድ ያስፈልገኝ ነበር። የበላይ ኃላፊውን ለማነጋገር እንደምፈልግ መግለጽ ያስፈልገኝም ነበር። እግዚአብሔር ሙሴ አለቱን በበትር እንደመታ እንደጠየቀውም ሁሉ እኛም በተአምራት ክንውን ላይ ተሳታፊዎች እንድንሆን ይፈልጋልም አልኩት። ካሊድ በደስታዬ ተመስጦ ከቆየም በኋላ ፈገግ እያለ ማም አንድ ነገር ልንገርሽ፣ ሁልጊዜም አመሰግናለሁ እንደማለት እግዚአብሔር ይባርክህ ስትይ እሰማለሁ። ይህ ደግሞ ከሰማኋቸው ነገሮች ሁሉ ደስ የሚለኝ ነው አለኝ። በዚህ ጊዜ የምስክር ወረቀቴን ስላገኘሁ ወደ ዋህ ተመልሼ ሰዎችን ለመሰናበት እችል እንደሆነም በማሰብም ተደነቅኩ። ይህም ጉዞ 4 ወራት ብቻ እንደማይሆን ስለተማመንኩ ነበር። ይሁንና ጉዳዩን ሳነሳ ካሊድ ስለ ጎርፍ አልሰማሽም አለኝ። ከከፍተኛ የዝናብ መጥለቅለቅ በዋህ ላሆር መካከል የሚገኘው የፓኪስታን ክልል ጎርቶት ነበር። እጅግ ስፋት ያለው መሬት በዚህ አደጋም ተመቶም ነበር። በመሆኑም መንግስት ህዝቡን እያነሳ ነበር። ስለዚህ ሰራተኞቼን ደህና ሁኑ ብዬ ለመሰናበት እንኳን አልችልም ነበር። ጌታ ልክ እንደ ሎጥ ወደ ኋላ እንዳልመለስ እየጠየቀኝም ነበር ማለት ነው። ከ2 ቀናት በኋላ አርብ በላሆር ለመነሳትም ወሰንኩ። የዩናይትድ ስቴትስ አውሮፕላን ለማገኝበት ካራቺ መሄድ ያስፈልገኝም ነበር። ፔጂና ልጇ ከኒው ዴሊ ይነሱም ነበር። እነርሱ የሚጓዙበት አውሮፕላን ካራቺ ቆመና መሐሙድንና እኔን ያሳፍረናል። ይሁንና ሐሙስ ጠዋት መቼ በደረሰልኝና ከዚህ አውሮፕላን ላይ በተሳፈርኩ የሚል ከፍተኛም ስሜት አደረብኝ። ስጋቴ ለመሐሙድ ነበር። መቼም እስካሁኑ ላሆርን በመጎብኘት ላይ ብቻ ሳንሆን ወደ ውጪ ለመውጣት በመዘጋጀት ላይ መሆናችንን በዋህ መንደር ሳይሰማም አይቀርም። ዘመዶቼ ይህንን ሲሰሙ መሐሙድን ከተበላሸው ሁኔታዬ መጣራቸው ይቀራል። እኔስ በዚህ ሆነ በሌላ ጉዳይ ጉዞዬን ለማቋረጥ እፈቅዳለሁ። ከፍተኛም የአደጋም ስሜትም ተጫነኝ። አዎ እስከ ነገ መጠበቅ የለብኝም። ዛሬውኑ መነሳት አለብኝ። ወደ ካራቺም ሄጄ ማደርም አለብኝም ብዬ ወሰንኩ። ያኔውኑ ከሰዓት መሐሙድንና እኔ ዕቃችንን ጠቅልለን የካሊድን ቤተሰቦች በመሰናበት ወደ አውሮፕላን ጣቢያው ገሰገስን። ከላሆር ስንወጣ ከፍተኛ የእፎይታም ስሜትም ተሰማን። ካራቺ ልክ ቀድሞ እንደማስታውሳት ከህንድ ውቅያኖስ አጠገብ የምትገኝ በረሃማም ከተማም ነበረች። ጥንታዊና ዘመናዊ ነገሮች ይስተዋሉባትም፣ ከተማይቱም በጣም ሰፊ ስለነበረች ከውስጧም ተውጠን ቀረን። ያረፍነው ከማውቃቸው ወዳጆቼ ቤትም ሲሆን በሚቀጥለው ዕለት ወደ አሜሪካ ለመጓዝ እያሰብኩ አንዳንድ ነገሮች ስገዛ ቆየው። ከመቅጽበት እንግዳ የሆነ ጭንቀትም ወረደብኝ። አይኖቼን ጨንፈንኩና ለመደገፊያ የሚሆን ነገር በዳበሳም ፈለግኩ። ከዚያም
የጌታ ጥበቃ እንዲደረግልኝም ጸለይኩ። በዚያ ምሽት መሐሙድን ይዤው ወደ ሆቴል እንድንሄድ ጠንካራ ምሪትም ተሰጠኝ። ይህ ሞኝነት ነው ብዬ ልተወው ፈለኩም። ከዚያም ቀደም ብለው በሌላ መንገድ እንዲሄዱ ማስጠንቀቂያ የተሰጣቸው የጠቢባን ታሪክንም አስታወሰኝ። ብዙም ሳይቆይ በካራቺ አውሮፕላን ጣቢያ ወደሚገኘው የኤፍራንሲስ ሆቴል ደረስን። በተቻለ ፍጥነት መሐሙድን ወደ መኝታ ክፍሉ አስገባሁና ምግባችንን እንዲመጣም አዝዤ መጠባበቅም ጀመርኩ። መሐሙድ ሐሳብ የገባው ይመስላል። ማም ለምንድነው የምንደበቀው ሲል ጠየቀኝ። ለጥቂት ጊዜ ከሰዎች እይታ እንድንርቅ ብዬ ነው፣ ይኸው ነው አልኩትም። በዚያን ምሽት እንቅልፍ በዓይኔ ሳይዞር እንደተደነቅኩ ስገላበጥም ቆየው። ለምን ይሆን የምሰጋው? ግልጽ የሆነ ምክንያት አልነበረኝም። ለስሜቴ እየተሸነፍኩ ይሆን? ያለፉትን ዛቻዎች እያስታወስኩ ይሆን? በተለይ ያ የእሳት አደጋ ከፊቴ ተመልሶ ድቅን ይላል። በዚያን እንቅልፍ ሲያሸልበኝ መልሼም ስነቃ ቆየው። ከጠዋቱም 2 ሰዓት በከፍተኛ የተጣዳፊነት ስሜት ለባብሼም ተሰናዳው። አሁንም ስሜቴ ተመሰቃቀለ። የማደርገው ነገር ራሴ የማደርገውም አይመስልም ነበር። ይህንንም ላብራራ የምችልበት ብቸኛ መንገድ ሆቴሉን የምለቅበት ሰዓት እንደደረሰና ከጌታ ዘንድ ግፊት እንደሚደረግልኝ በማስታወስም ነበር። በድካም የራደውን መሐሙድን አለባበስኩትና ሻንጣዎቻችንን አሰባሰብኩኝ። በዚያን ጊዜ ከጠዋቱ 3 ሰዓት ሲሆን በረራው በ5 ሰዓት ላይ ነበር። መሐሙድም አሁንም እንቅልፍ ሳይለቀው ከሆቴሉ ፊት ቆሞ ከእኔ ጋር ታክሲም ይጠባበቃል። እየጠለቀች ያለችው ጨረቃ ተመለከትኩትና በገዛ አገሬ ይህችን ጨረቃ የማየው ለመጨረሻ ጊዜ ይሆንን ስል ተደነቅኩኝ። በመጨረሻም ታክሲው መጣና መሐሙድና እኔ ተሳፍረንበት በመጓዝ ላይ ሳለንም ጸለይኩኝ። በጠዋቱ የአየር መንገድ ጎዳናዎች ተጨናንቀውም ነበር። መኪኖች የትራፊክ መብራቶችን እያለፉም ሲሄዱ በመጠኑም ወደ ኋላ ተለጥጬም ተቀመጥኩ። ለመሐሙድ እንዳደረግኩት ሁሉ ለራሴም ጆሮዎችን ማረጋገጥም ስል ጥቂት ጊዜ ከእይታ እንድርቅ ነው ብዬም ተናገርኩ። ይሄ እንኳን አስፈላጊ ነገር አልነበረም። አስፈላጊው ነገር መጸለዩ ነበር። ጌታ ሆይ እባክህ ይህንን ስጋት አስወግድልኝ። አንተን እያመንኩ መጨነቅ የለብኝም። ጌታ ሆይ ይህ ስጋት ካንተ ከሆነ ግን ምክንያት ይኖረዋልና እታዘዛለሁም ስል ጸለይኩኝ። ከታክሲው ወረድንና የአውሮፕላኑን ሞተሮች ነጎድጓዳማ ድምጾች ወደሚያስተጋቡት የአውሮፕላን ጣቢያም ገባን። በአረንጓዴ መደብ ላይ ኮከብና ጨረቃ የተሰራበትን የአገሬን ሰንደቅ ዓላማ ቀና ብዬ ስመለከት ልቤ እጅጉን ተነካ። የአገሬ ሰንደቅ ዓላማ ሕዝቤንና የሙስሊም እምነታቸውን ሁልጊዜም አከብር ነበር። ዕቃችን ወደሚገባበት ስፍራም ተወሰደ። ለእያንዳንዱም ሻንጣ 40 ፓውንድ መክፈል ነበረብኝ። ለሚያደርጓቸው አጫጭር ጉዞዎች ለሚወስዷቸው ዕቃዎች በሺህ የሚቆጠሩ ፓውንድ እንደሚከፍሉና እኔና እህቶቼ ልንወስድ ላልቻልናቸው ልብሶቻችን እናለቅስ እንደነበረ ሳስታውስ ፈገግም አልኩኝ። አውሮፕላኑ ከመነሳቱ በፊት ለ1 ሰዓት ያህል መጠበቅ ነበረብን። መሐሙድን ከጉያዬ አደረግኩትና ላለመታየት ስል በሌሎች ሰዎች መካከል መደበቁም ወደድኩ። ይህም ሆኖ የሚሰማኝን ስጋት ላስወግድ ግን አልቻልኩም ነበር። አሁንም የማያስፈልግ ጭንቀት በመጨነቄ ራሴንም ገሰጽኩት። ጌታ ነገሮችን በመቆጣጠር ላይ ነው ስል ለራሴም ነገርኩት። በዚህ ሁኔታ ውስጥ እየመራኝ ስለሆነ ማድረግ የሚያስፈልገኝ ነገር ቢኖር መታዘዝ ብቻ ነበር። ከዚህም በኋላ መሐሙድ ወደ ረፍት ክፍል ለመሄድ ፈለገ። ወደ ወንዶች ክፍል አመራንና እኔ ከበረንዳው ሆኜ ጠበቅኩት። ወዲያው
ድምፅ ማጉያው የጉዞ ሰዓት መድረሱን አበሰረን። ወደ ኒውዮርክ የምትሄዱ መንገደኞች ወደ አውሮፕላን ለመግባትም ተዘጋጁ ሲል ልቤ ዘለለ። መሐሙድ የታል? መግባት አለብን። የወንዶች ክፍል በር ተከፈተ። የመጣው የሙስሊም ጥምጣም ያደረገ የህንድ እምነት ተከታይ ሰውዬ ነበር። ወደ በሩን ተጠጋው። ምን እያደረግኩ ነበር? በሙስሊም ሀገር ማንኛውም ሴት የጠፋባትን የ9 ዓመት ልጅ የመፈለግ እንኳን ወደ ወንዶች ክፍል አትጠጋም ነበር። አሁንም የድምፅ ማጉያው በድጋሚም ተጣራ። አውሮፕላኑ አሁን ሊነሳ ተዘጋጅቷል። ተሳፋሪዎች ሁሉ ገብተው ማብቃት አለባቸው። ልቤም ተጨነቀ። አንድ ነገር ማድረግ የግድ ያስፈልገኝ ነበር። የወንዶቹን ክፍል በር ወደ ኋላ ገፋሁትና መሐሙድም ስል ተጣራሁ። እየመጣሁ ነኝ ማም የሚል አነስተኛ ድምፅ ተሰማኝ። በእፎይታም ተነፈስኩ። ወዲያው መሐሙድም ወጣ። የት ነበርክ? ምን አገኘህ? ስል ጮኩኝ። ምላሹም ሳልጠብቅ እጁን ይዤ ምሮጡ። ረዥሙን አዳራሽ ይዘን ወደ አውሮፕላኑ ወደሚያስገባው በርም ሮጥን። ከመጨረሻዎቹ መንገደኞች ጋር አብረንም ተሳፈርን። ወይ ማም ምን አይነት መርከብ ነው ሲል ያለቅስ ጀመር መሐሙድ። እውነትም ምን አይነት መርከብ ነው? ያ 747 አውሮፕላን ግዙፍ ነበር። ሁለታችንም ተገረምን። እኔም ራሴ ከዚህ በፊት እንዲህ ያለ ግዙፍ አውሮፕላንም አላየሁም ነበር። ወደ አውሮፕላኑም እግሬን ላስገባ ስል ለጥቂት ጊዜ አመነታሁ። ይህ የመጨረሻው የፓኪስታን ምድር መርገጫ ይሆን? የግድ ወደፊት መራመድም ነበረብኝ። አዳራሽ በሚመስለው አውሮፕላን ውስጥ ስንገባ አስተናጋጇ ወደ መቀመጫው መራችን። ፔጂ ታለች። እርሷ ከሌለች በአሜሪካ ምን አደርጋለሁ? ፔጂ ወደኛ እየገሰገሰች ነበር። እጇን ወደ እኔ ዘረጋች። ኦ ምን አይነት ግሩም ሴት ነሽ! በመግቢያው በር ላይ ከህዝብ መካከል ስላላየሁሽ ተጨንቄ ነበር ስትልም ጮኸች። የሆነውን ሁሉ ስትገልጽላት ፔጂ እፎይታም ተሰማት። ከዚያም አብሯት ከነበረው ልጇ ጋር አስተዋወቀችን። የሚያሳዝነው አብረን ልንቀመጥ አንችልም፣ በተሰጠን ወንበር ላይ መሆን አለብንም አለች። በጊዜው ሐሳቤ እናት ሀገሬን በመልቀቄ ላይ ተሰቅሎ ቀርቶ ነበር። በጣም አዘንኩ። በተመሳሳይ ጊዜ ግን ፍጹምነትም ተሰማኝ። ይህ ሊገባኝም አልቻለም ነበር። ብዙም ሳይቆይ መሐሙድን ካስተናጋጇ ጋር ወዳጅነት ፈጠረና አውሮፕላን ነጂው ወዳለበት ስፍራም ይዛው ሄደች። ከጥቂት ጊዜያትም በኋላ ደስ ብሎትም ተመለሰ። አስተናጋጇም የመቀመጫው ቀበቶ እንድናደርግ ጠየቀችኝ። የአውሮፕላኑ ሞተር ያጓራም ጀመር። ከዚያም በዝግታ መጓዙን ቀጠለ። ወደ ኋላ ዞር ብዬስ ብመለከት ፔጂን ላያት አልቻልኩም። መሐሙድ ግን ከጎኔም ተቀምጦም ነበር። አውሮፕላኑ ምድሩን ለቆም ሲነሳ ባሰማው ከፍተኛ ድምፅ ተደንቆም ነበር። እጁን ይዤ ጸለይኩለት። ከዚህ በኋላ ጌታ ሆይ አሁንም የሙሉነት ስሜት አለኝ። እንደ አብርሃም ከሀገሬ አንስተህ አውጥተኸኛል። ከዚያ በኋላ ምን እንደሚሆን ባላውቅም ሙሉነት ይሰማኛል። ካንተ ጋር በመሆኔም ረክቻለሁ። በስጋቴ ማፈሬ እንኳን አሁን አያስጨንቀኝም ነበር። የማውቀው ነገር ቢኖር ጌታን በነገር ሁሉ እንደታዘዝኩት ነው። የሰጠኝን ትእዛዝ ሁሉ ባልቀበልና ከሀገሬ ተነስቼ ባልወጣ ምን እንደሚደርስብኝ አላውቅም ነበር። ወዲያው የሞተሩ ጩኸት አቆመ። ሙሉ ለሙሉ አየር ላይ ጉዞም ጀመርን። በህንድ ውቅያኖስ ላይ ስናቋርጥ የፓኪስታን ጠረፍ ለማየት እችል ነበር። አሁን እጄን ለጌታ ሰጠው። ብቸኛው ደስታዬ በህልውና ውስጥ መቆየት ነበር። እዚያም ልቆይ እስከ ቻልኩ ድረስ በክብሩ እንደምኖርም አውቅ ነበር። አመሰግናለሁ ጌታ ሆይ ካንተ ጋር እንድጓዝ ስለረዳኸኝ ስል በእፎይታም ተነፈስኩ።